ብያለሁ። ቤት በኩል ኤርትራኖችን አሁን አዲስ አበባ ያገኛቸዋለሁ። ቤት በኩል የተዋጋ ቤት በኩል ከኤርትራ ጋር ተዋግታል። የባድሜ ጦርነት እኮ በየትኛው በኩል የባድሜ ጦርነት ያተዋጋው ከዛላ አንበሳ እስከ መረብ ተዋግቻለሁ እስከ ተከዜ። እኔ እኮ ሙኩት የምትባል ለከረን 80 ኪሎ ሜትር ላይ ነው እግሬ ላይ ቆስዬ ተማረኩት። ተማርካል እንዴ? ታዲያ አንድ አመት የኤርትራ መሬት መንገድ ተራራለ ነው። መማረክ ነውር ይመስላችኋል አይደል ጅቦዬ? እሱማ ባጫም ተማርኩ ይል እንዴ ጁዳን ተማርኩ ይኸውልህ አዳምጠኝ። የራሻ የእስራኤል የአሜሪካ ወታደሮች እኮ ይማረካሉ። ትቆስላለህ። ከቆሰልክ በኋላ ምንም ማድረግ አትችልም። በቃ ጠላት እጅ ከመግባት በስተቀር ተማርክ ያለው አባባል እንዴ ቀለል ነገር አድርገው ኦርሜዳ እኮ የሙርከኛ አያያዝ ተብሎ ለምንድን ነው ዓለም አቀፍ ሕግ ውስጥ የተቀመጠው? ሻቢያ የእጅሽን ይስጥሽ። ሻቢያ ማርካለች አንተንም። እኛ እኮ 30,000 ነው የማረክናት። እኛ 1,500 ነን። የኛ ሙርከኛ ኢትዮጵያ ሙርከኛ 35,000 ለ1,000 አስበው። ግን ባጫ ከዚህ በፊት ሲናገር ከሰማው ኤርትራ ጦር በጣም አስቸግሮን ነበር አለ። በቃ እንገባለን እንጨፈጨፋለን ሲል ነበር። እንዴት አንተ አሁን 30,000 ማረክን ምናምን ትንሽ አይባል? ከባጫ ደበሌ ጋር የምንጨፈጨፈው ለምን መሰለ? እሺ ትግራይና ኤርትራ አንድ አባት ማዶ አንድ እናት ወዲህ ማዶ ሆነው እርስ በራስ ጦርነቱን ተናቦ የመሃል አገር ወታደር ለማስጨረስ ነበረ። ያኔ በጦርነቱ ጊዜ ማታ ከጦርነት ስንወጣ እኔ መቶ አለቃ ማዕረግ ነው ያለኝ። እንግዲህ ጅቦ አዛዥ ነኝ። ማን ጠፋ? ገብረ መድን ጠፋ። ማን ጠፋ? ሀጎስ ጸቢያ። ማን ጠፋ? ወልደ ይጠፋሉ የትግራይ ልጆች። እኛ ደርግን ታግለን ስለጣልላችሁ አሁን ከሻቢያ ጋር እናንተ ተፈሳፈሱ። ዝባ ባጫ ያለው እውነቱን ነው። እንገባለን እንጨፈጨፋለን ያለ። አዎ ለምን መሰለ? እውነት ነው። ለምን መሰለ? ጦርነቱ ወጣ ጅቦ እነሱ መከላከል ላይ ያሉ ይኸውልህ፣ አሁን ጅቦ አሁን ጦርነት ስለማታውቅ ነው። እነሱ በዚህ አጋጣሚ ይኸውልህ መስፍኔ በዚህ አጋጣሚ እኔም ወታደር ነበርኩኝ፣ ግን ስለኔ አላወራም። ኦኬ ካላወራ ደግሞ ውትድርና ለምን በለኝ፣ አዳምጠኛ። ለምን በለኝ ማለት እኔ የሰራሁትን ስራ ሰርቻለሁ ብዬ አምናለሁ። የሰራሁት ስራ ለህዝቤ ነው። ተዋግቻለሁ። አልቆሰልኩም፣ አልተማረኩም። ይገርማል። ማረክም አይቆስልም። ቆይ አዳምጠኝ። ፈሪነት እኮ አይደለም። አዎ ይሸጣል። ፈሪ አዳምጠኝ። ጦርነት ሲጀመር ወደ ኋላ ነው የሚሸጨው። አዳምጠኝ እስቲ በእናትህ። እሺ መስፍኔ በኢትዮ ኤርትራ ጦርነት ላይ ተሳትፌያለሁ። ይገርማል። ጦርነትን የጀመርኩት በእናቴ ትከሻ ላይ ያለው ነው። እናቴ በደርግ ጊዜ ልጇን አዝላ ደስ ይላል። እኔን አዝላ ነበር የምትዋጋው እና ጦርነት ለእኔ አዲስ አይደለም። አይ ነው የትግራይ ህዝብ ጦርነት ሲጠፋ ራሱ ሱስ ስላለበት ጦርነት እልል ብሎ የሚፈልግ ህዝብ ነው። አሁን ስለ ህዝብ ሳይሆን ይኸው ስለ ጦርነት አሁን አንተ ተማርኬ እግሬን ተመትቼ ምናምን ያልከኝ ይሄ መማረክ በእኛ ነገር ኖርም ነው ኃጢአትም ነው። ሁለተኛ ነገር ደግሞ አዲስ አበባ እኮ ጣሊያን ሀገር ተማርኮ እዛው ጣሊያን ሀገር ወታደር ሆኖ አገልግሏል። እኔ እኮ የሚገርመኝ መስፍን ፈይሳ ሙርከኛ፣ አሁን አብዲስ አጋ ስትል ሙርከኛ፣ ባጫ ደበሌ ሙርከኛ፣ ብርሃኑ ጁላ ሙርከኛ። እናንተ ሲማረኩ አይናገሩም ስለሚፈሩ ውሸታሞች ስለሆነ፣ እኛ ሀቅ ስለምንናገር ነው። ጦርነት 3 ነገሮች አሉት። አብዲስ አጋም ተማርኳል ብሎ አላምንም። ያውለ መስፍኔ ቆይ አዳም መስፍኔ ጦርነት 3 ነገር አሉት ጅቦ፣ መቅሰል፣ መሞትና መማረክ። በጦርነት መሞት ይሻላል ከመማረክ። አልሞትም። እሱ ለቴድሮስ ንገረው እና በባራ ዘመን ለቴድሮስ ንገረው።
ስማ እና ሞራው ተማርከው ራሳቸውን አጥፍተዋል ታውቃለህ። እነሱ የፋራ ዘመን ነው። አሁን አንተ እየኖርክ አሞራው ብለህ ትቀልዳለህ በእነሱ ደም ተጋሩ ራሳቸውን ያጥፋሉ። እና አሁን ባጫ አንድ ነገር ልንገርህ። ውይ ይቅርታ ማን ነበር? ብርሃኑ ጁላ መስፍን ይቅርታ። ውይ ዛሬ ተምኑኝ ነው። ይሄ ሰውዬ ሙቷል አልሞተም እንደው ታውቃለህ አታውቅም? ለማረጋገጥ ማን ነው እሱ? ማን ነው የቱ ኮሎኔል? ይሄ የደቡብ ኮሎኔል አበጄ ተበጄ ምናምን። የደቡብ እኮ እሱ ገብቶ እኮ ተቀበረ። መንግስት እኮ ተናግሯል። ሌላ ከ4 ቀን በፊት ሌላ ደቡብ ደግሞ ሌላ አዲስ እሱም መንግስት ቀበረው። አሁን ደግሞ ሌላ ሌላ ተገደለ ተብሎ የተወራው ትናንት ሚዲያ ላይ ታይቷል። እዛው ባህር ዳር ስብሰባ ሲያደርግ ይሄው ፎቶ እየታየ አይደል? ይሄንን ደግሞ መቼ ነው የምታምኑልን? ፋኖን የገደለ ዱርዬ ፋኖ እኔ ፋኖን አላምንም። ቤት የሚውል ዱርዬ ፋኖ ገሎታል። አንተ ፋኖን ትግል አላምንም። በ4 ቀን አዲስ አበባ እንገባለን ብሎን አመት ሞልቶታል። ቆያቶ እሱን አዲስ አበባ ቀላል ነገር። አሁን ይሄን ኮሎኔል ይችላል እኮ ጦርነት ውስጥ ሰው ጦርነት አለ እንዴት? ምንም አይችሉም፣ ምንም ዋጋ የላቸውም ምናምን ስትሉን አልነበር እንዴ? ወዳጄ መቼም በውሃ አይደለም ጫካ የሚሯሯጡት አይደል? አሁን እንደ ወታደር አንተ ወታደር ነህ መስፍኔ። ይሄ አሁን ኮሎኔል ስንት ወታደር አለ በስሩ? የሚያዘው ክፍል ነው ዋናው። ምን እኮ የሚያዘው አሁን ስንት ክፍለ ጦር ያዛል ይሄ ኮሎኔል? ወይ ደግሞ ኮሎኔሉ ወይ አይታወቅም። ኮሎኔሉ ወይ ጋንታ አዛዥ ሊሆን ይችላል፣ ወይ ሻለቃ አዛዥ ሊሆናል። የተመደበበት ክፍል አዛዥማ ሻለቃ አዛዥ ነው። ይሄ እኮ ኮሎኔል ነው። ስንት ያዛል ኮሎኔሉ? አሁን ብርጌድ አዛዥ ሊሆን ይችላል። እሺ ብርጌድ አዛዥ ከሆነ ብርጌድ ውስጥ ስንት ሰው አለ እንደ ወታደር? እንዳንተ ብርጌድ እስከ 3000 ወይ 2000 ሰራዊት ተጨርሶ ነው ይሄ ሰውዬ የተገደለው ወይስ እንዴት? ለምን አሁን ለምሳሌ እሱ አዛዥ ሆኖ የሆነ መንገድ ላይ እየተንቀሳቀሰ መኪና ላይ በመኪና እየሄደ መንገድ ላይ ደፈጣ ሊመቱት ይችላሉ። እሱም ብቻ መጀመሪያ ዳምጠኝ። እንደዚህ አይነት ስልጣን ያላችሁ ትልቅ ማዕረግ ያላችሁ አንተ አታውቅም እንዴ? ፋኖ እኮ